የኔቶን የአየር ክልል ለመጠበቅ ህብረቱ እርምጃዎችን እያጠናከረ ነው። በ2.2 ቢሊዮን ዶላር የአሜሪካን ወታደራዊ ድጋፍ ለዩክሬን የጦር መሳሪያ ማምረቻና የአየር መከላከያ ስርዓቶች እያጠናከረም ይገኛል። የሩሲያ ዩክሬን ጦርነት የመቋጨቱም ጉዳይ በጊዜያዊነት ዘበት እየሆነ መጥቷል። ተስፋ የተጣለባቸው አዛውንቱ ፕሬዝዳንት ትራምፕ ስለ ጉዳዩ ሲጠየቁ መልሳቸው በጣም አዝኛለሁ ሆኗል። ከመቼውም ጊዜ በላይ ስጋት የጎላባት አውሮፓ ስጋቱን ተከትሎ የመጡ ስብሰባዎችን በተደጋጋሚ ማድረጉንም ገብታለች። በብራስልስ የኔቶ መከላከያ ሚኒስትሮች ስብሰባ ተጀምሯል። ስብሰባው ከመጀመሩ ቀደም ብሎ የኔቶ ዋና ጸሐፊ ማርክ ሩት ለጋዜጠኞች በሰጡት መግለጫ ዩክሬን በጦርነት ውስጥ የምትቆይ መሆኑን ተናግረዋል። ተባባሪዎቹም በተቻለ መጠን የዩክሬን ፈርጣማ ክንድ ለማረጋገጥ የመከላከያ ኢንዱስትሪውን ምርት እያሳደጉ ነው። የሩሲያ አውሮፕላን ወደ ኔቶ አየር ክልል ጥሶ ከገባና ስጋት ከፈጠረ ኔቶ እርምጃ እንደሚወስድም ዝቷል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ ነው። ይህ የኔቶን የአየር መከላከያ ለማጠናከር እርምጃዎችን መውሰድ ላይ ብሎም የዩክሬን የመከላከያ አቅም ማሳደግ ላይ ያተኮረ ስብሰባ ሩሲያ በአውሮፓ ላይ የደቀነችውን ስጋት አጉልቷል። ስብሰባው በጀርመን የመከላከያ ሚኒስትር ቦሪስ ፒትሬስ እና የእንግሊዙ ጆን ሄሌን የሚመሩት ውይይት እንደሚያካትትም ታውቋል። ባለፈው ነሐሴ ወር በተጀመረው አዲሱ የአሜሪካ ወታደራዊ ድጋፍ መርሃ ግብርና አጋሮች 2.2 ቢሊዮን ዶላር ወታደራዊ እርዳታ ለኪየቭ ሰጥተዋል። ይህም የዩክሬን ሲቪል ህዝብና መሰረተ ልማትን ከሩሲያ ተከታታይ ጥቃቶች ለመጠበቅ ወሳኝ የአየር መከላከያ ስርዓቶችና ጣልቃ ገብነቶችንም ያካትታል። ወዲህም የአውሮፓ ህብረትና ኔቶ በትብብር መስራት ላይ ከሩሲያ በተደቀነው ስጋት ልክ እንዳልሆነ ወቀሳ ይቀርባል። የአሁኑ የኔቶ ዋና ጸሐፊ ማርክ ሩት በትብብር እንስራ ማሳሰቢያም ያንኑ የሚያረጋግጥ ነው። ይህ ጥምረት ለአውሮፓ ወሳኝ መሆኑንም ነው ሩት የተናገሩት። ሩሲያ አድርገዋለች ተብሎ በሚገመተው የአየር ክልል ጥሰቶች ላይ ሩት ኔቶ የተባበሩት መንግስታት ሙሉ በሙሉ የመከላከል አቅም እንዳለው አስረድተዋል። የሩሲያ አውሮፕላን ወደ ኔቶ አየር ክልል ጥሶ ከገባና ስጋት ከፈጠረ እርምጃ እንወስዳለንም ብለዋል። በአሁኑ ወቅትም ኔቶ ከዩክሬን የጦር ሜዳ ልምምድ መማርና አዳዲስ ቴክኖሎጂን መፈብረክ ላይ በትኩረት መስራት እንደቀጠለ ነው። ወታደራዊ እርዳታ ቀንሷል በሚል የሚቀርበውን ውንጀላም ውድቅ አድርገዋል። ከዚያ ይልቅ ካለፈው ዓመት ጋር ማነጻጸር አስፈላጊ ሆኖ መገኘት ካለበት የእርዳታ ደረጃው ጥሩ ነው ሲሉም ሩት ተናግረዋል። ሩሲያውያን ይህንን ጦርነት በ3 ሳምንታት ውስጥ በአሸናፊነት እናጠናቅቃለን ባይ እንደነበሩ የተናገሩት ሩት 4 ዓመታት መቆጠራቸውንም በማስታወስ ዘልፈዋል። እንደሳቸው ከሆነም ሩሲያ 1 ሚሊዮን ሰዎችን ጨርሳለች። ያም ቢሆን ግን ሩሲያ ግዛት መያዟን መካድ አልፈለጉም። ሩት ጦርነቱን ማስቆም አልቻሉም ተብለው የሚወቀሱትን የትራምፕ አመራር ወድሰዋል። ይህን ሲሉም ከአሜሪካ የመከላከያ ሚኒስትር ፒት ሄግስ ጋር አንድ ላይ ነበሩ። በዚህ ጊዜ ሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕንና ቡድናቸውን ኔቶን በማጠናከር ላሳዩት መሪነት አመስግነዋል። በቀጣይ ሩሲያ ትንኮሳ የምትፈጽም ከሆነ ከመከላከያ ኢንዱስትሪው በሚወጣው የሰዓት ማዕበል ለማናወጥ እንችላለን ባይም ናቸው። ዩክሬን ጠንካራ እንድትሆን ሁሉንም ነገር በጋራ እየሰራን ነው። በአሁኑ ወቅትም ኔቶ የበለጠ ጠንካራ ሆኗልም ብለዋል። በኔቶና አጋሮች የተገባው ቃል ኪዳን በቅርቡ ወደ ተጨባጭ ወታደራዊ አቅም እየተባለ ባለበት ጊዜ በኔቶና አጋሮች የተገባው ቃል ኪዳን በቅርቡ ወደ ተጨባጭ ተግባራዊ አቅም አድጓል እየተባለ ባለበት በዚህ ወቅት የኔቶና የዩክሬን መከላከያን ለማጠናከር የሚደረጉ ስብሰባዎች በአካባቢው ያለውን ውጥረት የሚያመላክቱም ናቸው። የአውሮፓ ሀገራት ዩክሬንን ለሚደግፉ የኔቶ ኃይሎች የጦር መሳሪያ ገዝተው እንዲያስተላልፉ የሚያስችለውን የፐርል ኢኒሼቲቭም ይጠቀሳል። በቅርቡ የተደረጉ የአሜሪካ ዲፕሎማሲያዊ ጥረቶች በዓለም ዙሪያ የተደነቀ መሆኑ በዩክሬን ሩሲያ ጦርነትም እንደሚደገም እምነት አለ። በእርግጥም የሐማስ እስራኤል ጦርነትን ማስቆም ያስቻለው የሰላም ስምምነት እቅድ የነደፉት ትራምፕ በዩክሬን ሩሲያ ሊያደርጉትም ይፈልጋሉ። ነገር ግን ካሁን ቀደም በተደጋጋሚ ተሞክሯል። ውጤት ግን ጠብ ሲለውም አልታየም። ጥረቱም ከረጅም ጊዜ በኋላ ትራምፕ ከፑቲን ጋር እስከ መምከርም ደረጃ ደርሷል። በ24 ሰዓታት ይቋጫል ብለውት የነበረው ጦርነት 4 ዓመታትን ተሻግሮም መብረድ አልቻለም። በዚህም የተነሳ ማዘናቸውን በተደጋጋሚ ተናግረዋል። በትላንትናው ዕለትም ይህንኑ ጉዳይ ደግመውታል። እንዲያውም ፑቲን ጦርነቱን የማቆም ምንም ፍላጎት የላቸውም ሲሉም ወቅሰዋል። በዚህ ወቅት ትራምፕ እንደተናገሩት የሩሲያ አቻቸው ቭላዲሚር ፑቲን ከዩክሬን ጋር የጀመሩትን ጦርነት ባለማቆማቸው እንዳዘኑ ተናግረዋል። ፑቲን በዚህ ጦርነት ለምን እንደሚቀጥል አላውቅም ሲሉም ትራምፕ በዋይት ሃውስ ከአርጀንቲናው ፕሬዝዳንት ጃቪየር ሚሌይ ጋር በመሆን ለጋዜጠኞች በሰጡት መግለጫ ተደምጠዋል። ይህም ብቻ ሳይሆን ትራምፕ ፑቲን ጦርነቱን እንዲቋጭ አሳስበዋል። በድንገት የሩሲያ ኢኮኖሚ ሊወድቅ ይችላል ሲሉም አስጠንቅቀዋል። በመጪው ዓርብ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ዋሽንግተንን ለመጎብኘት የያዙት መርሃ ግብር በአሁኑ ወቅት የኔቶ የመከላከያ ሚኒስትሮች ስብሰባ የተቀመጡለት ጉዳይ አካል ነው። ካሁን ቀደም ዘለንስኪ ትራምፕን
ይሁንታ የሚሹ የጦር መሳሪያዎችን ፍቃድ ጠይቀዋል። ከነዚህም መካከል ቶማሃውክ አንዱ ነው። ትራምፕ የዘለንስኪ ቀዳሚው ጥያቄ የጦር መሳሪያ እንደሚሆንም አልደበቁም። ትራምፕ ከሩሲያ ጋር ያለውን ጦርነት እልባት ካላገኘ ቶማሃውክ ክሩዝ ሚሳኤሎችን ወደ ዩክሬን እንደሚልኩ ሲዝቱም ቆይተዋል። በእርግጥም ዘለንስኪ በጽኑ እየሻቱት ያለው ሙሉ መጠሪያው BJ-109 ቶማሃውክ የተሰኘው ቶማሃውክ ክሩዝ ሚሳኤል ዩክሬን መታጠቅ የምትችልበት አጋጣሚ ከተፈጠረ ዩክሬን በሩሲያ የያዙባትን ግዛቶች ማስመለስ ያስችላታል ተብሎ ይታመናል። ይህ ረጅም ርቀት ክሩዝ ሚሳኤል ከባሊስቲክ ሚሳኤል በላይ የተራቀቀ ነው። በአሜሪካ የባህር ኃይል ጥቅም ላይ የዋለው ይህ የጦር መሳሪያ ሀገሪቱ ከምትደሰኩርላቸው አንዱ ነው። በሰርጓጅ መርከቦች መጓጓዝ የሚችለው ቶማሃውክ ክሩዝ ሚሳኤል መሬት ላይ ኢላማዎችን ለመምታት የሚያግደው ኃይል የለም። እስከ 2500 ኪሎ ሜትር ርቀት መጓዝ ከመቻሉም በላይ በሰዓት 890 ኪሎ ሜትር የመክነፍ አቅም ተጎናጽፏል። ቶማሃውክ ክሩዝ ሚሳኤል እንደ አውሮፕላን ይበራል የሚል ሞገስንም ደርቧል። የሩሲያ ባለስልጣናት እንደዚህ አይነት ስርዓቶች ለዩክሬን መፍቀድ ደም መፋሰሱን ያስቀጥላል ብለዋል። ይህንኑ ጉዳይም ባለስልጣናት ደጋግመው ሲያስጠነቅቁ፣ ምዕራባውያን ባለስልጣናት ደግሞ የጦር መሳሪያ መላክ ዩክሬንን ደህንነት መጠበቅ እንደሆነ ተከራክረዋል። አሁንም ቢሆን ዩክሬን ሩሲያን በማጥቃት የተወሰዱባትን ግዛቶች እንድታስመልስ የመከላከያ አቅሟን ማሳደግ እንደሚገባ እየወተወቱ ነው። የሩሲያ ጦር አሁንም ወደ ዩክሬን መግባቱን ቀጥሏል። በሌላ በኩል ቭላድሚር ፑቲን የወታደራዊ አዛዦች ስብሰባ ላይ በዚህ ጊዜ የሩሲያ ጦር ኃይሎችን ስልታዊ ማጥቃት ላይ ያተኩራልም ብለዋል። ፑቲን በዚህ ዓመት የሩሲያ ጦር ወደ 5000 ስኩዌር ኪሎ ሜትር የሚሸፍን የዩክሬን መሬትን መያዙን ተናግረዋል። ፑቲን በተጨማሪም የሩሲያ ኃይሎች በሰሜናዊ ካርኪቭ ክልል የምትገኝ የኩፒያንስክ ከተማ 2/3 እንደያዘም ገልጸዋል። የዩክሬን ጦር በ2025 የመጀመሪያዎቹ 8 ወራት ውስጥ 281550 የሩሲያ ወታደሮች ተገድለዋል፣ ቆስለዋል ወይም ጠፍተዋል ብሏል። ከነዚህም ውስጥ 86744ቱ መሞታቸው ተረጋግጧል። ቀሪዎቹ ጠፍተዋል፣ ምናልባትም ሞተዋል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ አናዶሉ፣ አልጀዚራና ዋሽንግተን ፖስትን በዋቢነት ተጠቅመናል።